ዛሬ የምናየው ርዕስ እንደራሴ የሚል ሐሳብ ነው። ይሄ መልእክት በክርስቶስ ኢየሱስ የተሰራልንን ስራ የሚዳስስ ነው። ለምን መሰላችሁ? ኢየሱስ ክርስቶስ ሙሉ ለሙሉ እኛን ወክሎ እኛን መስሎ ምድር ላይ ስለተመላለሰ መስቀል ላይ ለኛ ስለሰራ ማለት ነው። ኢየሱስ ክርስቶስ እኛ ባልለንበት ዘመንና እኛ ባልለንበት ጊዜ ለእኛ የሰራው ስራ አለ። እኛ ይላል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። የአሮጌው ሰው ማብቂያ የአዲሱ ሰው መጀመሪያ ነው። መስቀል ላይ ሲሰቀል እኔም ነበር አንተም ነበር። ሊቀ ካህን ነው፣ ጌታ ነው፣ አማላጅ ነው፣ ብርሃን ነው፣ ሕይወት ነው፣ መካከለኛ ነው። ኢየሱስ ክርስቶስ በአሁኑም ሁኔታ ወደፊት በሚኖረው ሁኔታ እንደኛ ሰው ሆኖ የሚቀጥል አምላካዊ ማንነት የማይሽር ዘላለማዊ ማንነቱን ይዞ የሚቀጥል በእኔና በእግዚአብሔር መሃል ያለ ማለት ነው። ሰላም ቅዱሳን፣ የአባቴ ብሩካን፣ ዛሬም በሌላ ርዕስ ወደ እናንተ መጥቻለሁ። ለዩቲዩብ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ዛሬ በአዲስ መልእክት ደግሞ የእግዚአብሔርን ቃል እንደተለመደው አብረን እናያለን። እስከ መጨረሻው ድረስ ከኔ ጋር ቆዩ። ዛሬ የምናየው ርዕስ እንደራሴ የሚል ሐሳብ ነው። ይሄ መልእክት በክርስቶስ ኢየሱስ የተሰራልንን ስራ የሚዳስስ ነው። ለምን መሰላችሁ? ኢየሱስ ክርስቶስ ሙሉ ለሙሉ እኛን ወክሎ እኛን መስሎ ምድር ላይ ስለተመላለሰ መስቀል ላይ ለኛ ስለሰራ ማለት ነው። እንደራሴ የሚለው ሐሳብስ ምንድን ነው? እንደራሴ ማለት እንደ እኔ ለእኔ የሰራ ሙሉ ለሙሉ እኔን የወከለ ለራሱ ሳይሆን ለእኔ የሞተ ማለት ነው። እኔን የሚወክል ሙሉ ለሙሉ አምባሳደር እንለዋለን። በዚህ በዘመን ቋንቋ አምባሳደር እንለዋለን። ይህ ማለት አንድን ሀገር አንድን ማህበረሰብ ወክሎ በአንድ ሀገር ውስጥ የሚኖር ወይም ደግሞ የሆነን ስራ የሚሰራ አካል ነው። እንደራሴ የሚለው ኢየሱስ ክርስቶስ እኛ ባልለንበት ዘመንና እኛ ባልለንበት ጊዜ ለእኛ የሰራው ስራ አለ። ለእኛ መስቀል ላይ ያከናወነው ስራ አለ። መጽሐፍ ቅዱሳችን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ ይላል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። እንደራሴ ሆኖ ኢየሱስ ክርስቶስ መስቀል ላይ ተሰቅሎልኛል። ይሄ ማለት ኢየሱስ ክርስቶስ መስቀል ላይ ሲሰቀል ብቻውን ነው እያልን አይደለም። እኛ ባልለንበት እሱ ሲሰቀል የእኛን በደል የእኛን ኃጢአት ሙሉ ለሙሉ ተሸክሞ ኢየሱስ ክርስቶስ የአሮጌው ሰው ማብቂያ የአዲሱ ሰው መጀመሪያ ነው። መስቀል ላይ ሲሰቀል እኔም ነበር አንተም ነበርክ። እኔ ከክርስቶስ ጋር ተሰቅያለሁ ይላል ሐዋርያው ጳውሎስ። ሐዋርያው ጳውሎስ ባልለበት ክፍለ ዘመን ነው ኢየሱስ ክርስቶስ መስቀል ላይ የሞተው። ነገር ግን ከስንት ጊዜ በኋላ ሐዋርያው ጳውሎስ መጣና ከክርስቶስ ጋር ተሰቅያለሁ፣ አሁንም እኔ ሕያው ሆኜ የምኖረው እርሱ በሚሰጠኝና በሰጠኝ ሕይወት ነው ብሎ ሲናገር እናገኛለን። ስለዚህ ኢየሱስ ክርስቶስ እንደራሴ ነው፣ እንደ እኔ መስቀል ላይ የተሰቀለ ለእኔ መስዋዕት የከፈለ ለእኔ እኔን የወከለ እኔን የሚመስል ነው። ከመላእክት እኔን የሚመስል የለም። ነገር ግን እግዚአብሔር አብ ወደ ዓለም የላከው እኔን ይመስላል። በነገር ሁሉ እንደ እኔ የተፈተነ ከኃጢአት በቀር ሊራራልኝ የሚችል ሊቀ ካህን ነው፣ ጌታ ነው፣ አማላጅ ነው፣ ብርሃን ነው፣ ሕይወት ነው፣ መካከለኛ ነው። እሱ ጢሞቴዎስ ላይ ሲናገር በሰውና በእግዚአብሔር መሃል አንድ አለ፣ እሱም ራሱን ለሁሉ ቤዛ ሰጠ ይላል። ስለዚህ ኢየሱስ ክርስቶስ በሰውና በእግዚአብሔር መሃል አንድ ነው፣ አንድ ነው። ሰውን የወከለ እግዚአብሔርን የወከለ ለሰው ሰው ሆኖ የቀረበ ለእኔ እንደ እኔ የሚታይልኝ የእኔን ስራ እየሰራልኝ የአብን ፍላጎት የሚሞላ የእኔን ድካም ደግሞ የሚያስወግድ እኔን ያለ ኃጢአትና ያለ በደል በአብ ፊት ሊያቀርበኝ የሚችል እንደ ራሴ
እንደ እኔ ከኃጢአት በቀር በነገር ሁሉ እየተፈተነ ነው። ኢየሱስ ክርስቶስ ለእኔ በአብ ቀኝ ይታያል። እኔ ደግሞ በምድር ስለ እሱ ይታያለሁ። ይሄ ማለት ምን ማለት ነው መሰላችሁ? ምድር ላይ ኢየሱስ ክርስቶስን መልክና ሕይወት የሚገልጥ ማንነት እኔ ነኝ። የእግዚአብሔር መልክ በእኔ ነው የሚገለጠው። እግዚአብሔር በብዙ ወንድሞች መካከል ይላል ልጁን በኩር አደረገው። ይሄ ማለት በኩር የማድረግ ዓላማ ነበረው። በኩር ሲያደርገው ልጁ እንዲታይ ነው። ልጁ ኢየሱስ ክርስቶስ እንዲልቅ ነው። በክርስቶስ ኢየሱስ ከመረጠን በኋላ በክርስቶስ መረጠን፣ በክርስቶስ አጸደቀን፣ በክርስቶስ አከበረን። ምን ለማድረግ? የልጁን የኢየሱስ ክርስቶስን መልክ በእኛ ለመግለጥ። ስለዚህ ምድር ላይ እግዚአብሔር በእኛ የልጁን መልክ የመግለጥ ዓላማ ነው። በሰማይ ደግሞ የእኛን ሁኔታ ያለ ድካም፣ ያለ ኃጢአት፣ ያለ አንዳች ነውር በአብ ቀኝ ይታየልናል። እኔን የሚወድ ከመላእክት አልተገኘም ብያችኋለሁ። አሁን ደግሞ እኔን የሚወድ በነገር ሁሉ እኔን የሚመስል እኔን ሊያድነኝ የሚችል በእኔና በእግዚአብሔር መካከል ያለ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ እንደ ራሴ ነው ማለት እኔ መስራት የነበረብኝን ስራ ሰርቶልኛል። ያ የኢየሱስ ክርስቶስ ስራ ለእኔ ተቆጥሮልኛል፣ ለእኔ ተሰርቶልኛል። ለሚሰራ ሰው ደሞዙ እንደ ዕዳ ነው ይላል። ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እኔ ባሌለሁበት እሱ በሰራው ስራ፣ እሱ የሰራው ስራ ሙሉ ለሙሉ ለእኔ ይቆጠርልኛል። እኔን ወኪል ነው፣ እንደ ራሴ ነው ስል እኔን የወከለ ማለት ነው። እኔን ወክሎ በአብ ቀኝ ያለ እኔን የሚመስል ለእኔ የሚራራ እርሱ ነው። ቢገለጣል ሐዋርያው ዮሐንስ እሱን እንደምንመስል በእሱ እንዳለን እናውቃለን። ስለዚህ ኢየሱስ ክርስቶስ በአሁኑም ሁኔታ ወደፊት በሚኖረው ሁኔታ እንደኛ ሰው ሆኖ የሚቀጥል አምላካዊ ማንነቱን የማይሽር ዘላለማዊ ማንነቱን ይዞ የሚቀጥል በእኔና በእግዚአብሔር መሃል ያለ ማለት ነው። ስለዚህ ቆላስይስ ምዕራፍ 1:3 ላይ እንደሚናገር እሱን ነው። ሞታችኋል ተነስታችኋል ይላል። የሞት ነው መቼ ነው? የተነሳ ነው መቼ ነው? አልሞትንም፣ በሕይወት ነው ያለነው። ከሙታን አልተነሳንም። ስንሞት አይደለም የምንነሳው፣ አልሞትንም። ስለዚህ መቼ ነው ስንል ክርስቶስ የሰራው በሙሉ በእኛ ሕይወት ላይ ነው የሚቆጠረው። ኢየሱስ ክርስቶስ በደል ኖሮበት አይደለም የሞተው፣ ኃጢአት ኖሮበት አይደለም። እሱ ቅዱስ ነው፣ ንጹሕ ነው። ወደ ምድር የመጣበት ዓላማ አንድና አንድ ነው። ሰዎች ሁሉ ሊቀበሉት የሚገባ አለ ሐዋርያ ጳውሎስ። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ነው። ኃጢአተኛ ሆኖ አይደለም መስቀል ላይ የተሰቀለው፣ ለኃጢአተኛው ለበደለኛው መስቀል ላይ የተሰቀለው። ያ እውነት ነው። አሁን ለሰዎች አልገባ ያለው እንደ ራሳችሁ ሆኖ እንደ እናንተ ሆኖ መስቀል ላይ ተሰቅሏል። እኔን የሚመስል ነው ኢየሱስ ክርስቶስ። አሮጌ ማንነቴ የተወገደበት፣ አዲሱ ማንነት ያገኘሁበት፣ ከምድር የወጣሁበት፣ ሰማይ የወረስኩበት፣ ከእርግማን የተለያየሁበት፣ በረከትን ያገኘሁበት ነው ክርስቶስ ኢየሱስ ሙሉ ለሙሉ እኛን ወክሎ በአብ ቀኝ ያለ እኛን የሚመስል ነው። ስለ እኛ መስቀል ላይ የሞተ ነው። ስለዚህ እንደ እኔ ነው ኢየሱስ ክርስቶስ ስራውን እየሰራ። ለምሳሌ እናንተ የሆነ ቦታ መሄድ የማትፈልጉ ወይም ደግሞ የማትችሉ ከሆነ እንደ ራሳችሁ አርግታችሁ የምትልኩ ሰው አለ። ሙሉ ለሙሉ እግዚአብሔር ወደ ዓለም ልጁን ሲልከው እንደ እኛ ሆኖ ለእኛ ስራውን እንዲሰራ ነው። ያ ስራ ለእኛ ይቆጠራል፣ ለሚያምን ሁሉ ይላል። እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ይሄ ለሚያምን ሰው እምነቱ ጽድቅ ሆኖ እንዲቆጠርለት ክርስቶስ የሰራውን ስራ ሊቀበል ይገባል ማለት ነው። ሮሜ ምዕራፍ 6:3 ላይ ከሙታን ከተነሳችሁ ከእግዚአብሔር ጋር በክርስቶስ ትኖራላችሁ። ይህ ማለት ኢየሱስ ክርስቶስ መስቀል ላይ የሰራው ስራ ሙሉ ለሙሉ እኛን ነው የሚወክለው ብያቸዋለሁ። ቃሉ እንደዚህ ይለናል። ሮሜ ምዕራፍ 6:3 ላይ
ወይስ ይላል ክርስቶስ ኢየሱስ ጋር እንደሆነ አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን ይላል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረናል። ሞቱንም በሚመስል ሞት ከእርሱ ጋር ከተባበረን ትንሣኤውንም በሚመስል ከእርሱ ጋር ደግሞ እንነሳለን። በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንግዲህ ወዲህ ለኃጢአት የሞተን የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር መስቀል ላይ ተሰቀለ ይላል። እኛ ባሌለንበት ክፍለ ዘመንና ጊዜ ኢየሱስ ክርስቶስ እንደኛ ሆኖ እኛን መስሎ ለኛ ብሎ መስቀል ላይ የሰራው ስራ ዛሬ በእኛ ሕይወት ይቆጠራል። ስለዚህ እንደ ራሴ የምለው ክርስቶስ ነው። እንደ ራሴ ሆኖ የሚታየልኝ በአብ ቀኝ አሁን እንደ ራሴ ሆኖ ነው የሚታየልኝ። እንደ እኔ ሆኖ ነው የሚታየልኝ። ለእኔ ነው የሚታየልኝ። ያለ ኃጢአት ነው የሚታየልኝ። አንድ ጊዜ ይላል ለኃጢአት ሞተ፣ ሁለተኛ ሞት አይገዛም። እንደዚሁም እኛም አንድ ጊዜ ለጽድቅ ለኃጢአት ሞተናል፣ ለጽድቅ ተነስተናል። የምንኖረው ለጽድቅ ነው፣ ከጸጋ በታች እንጂ ከሕግ በታች አይደለም። አሁን ከሕግ በላይ ከጸጋ በታች የምንኖረው በጸጋው ሕይወት ስርዓት። ስለዚህ እንደ እኔ ሆኖ አብ ቀኝ ይታየኛል። እንደ እኔ ሆኖ ስላችሁ እኔ አሁን በድካም ልኖር ይችላል፣ በኃጢአት ልኖር ይችላል። አብ ቀኝ ያለው ግን ለእኔ የተሰቀለው ግን ከሙታን የተነሳው ግን ለኃጢአቴ ስለሆነ ያለ ኃጢአት ይታይልኛል። እግዚአብሔር አሁን እኔን ለማየት ክርስቶስን ማየት አለበት። ቀጥታ እኔን ካየ እኔ ሊያጠፋኝ ይችላል። በፊቱ የምቆምበት ማንነት የለኝም። በክርስቶስ ሆኜ ግን በእግዚአብሔር ፊት እቆማለሁ። በክርስቶስ እግዚአብሔር እኔን ሲያይ ንጹሕ ነኝ። በክርስቶስ እግዚአብሔር እኔን ሲያይ ጻድቅ ነኝ፣ ብሩክ ነኝ፣ እርግማን የለብኝም። ስለዚህ በክርስቶስ ሆነን በእግዚአብሔር ዘንድ በንጽሕና የምንታይበት ነው። በልዩ ልዩ ኃጢአትና በልዩ ልዩ ልምምድ ውስጥ እንደነበሩ ቆሮንቶሳውያን በቆሮንቶስ መጽሐፍ ውስጥ ተነግረዋል። ነገር ግን ይላል በአምላካችን መንፈስ በጌታችን በኢየሱስ ክርስቶስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ ታጥበናል፣ ጸድቀናል፣ ተቀድሰናል። ይሄ የሆነው እንደ እኔ ሆኖ መስቀል ላይ በሞተልን በክርስቶስ ኢየሱስ ነው። የመጨረሻው መልእክቴ ዕብራውያን ምዕራፍ 10 ከቁጥር 10 ጀምሮ ነው። ዕብራውያን ምዕራፍ 10 ከቁጥር 10 ጀምሮ የብሉይ ኪዳንን ሕይወት ስርዓት ይናገራል። የብሉይ ኪዳን ሕይወት ስርዓት ማለት ሊቀ ካህኑ በዓመት አንድ ጊዜ መስዋዕት ደም ይዞ መጀመሪያ ስለ እርሱ ቀጥሎም ደግሞ ስለ ሕዝቡ ኃጢአት ደም ይዞ ወደ መቅደስ ይገባል። ወደ መቅደስ ሲገባ እግዚአብሔር ሊቀበለው ይችላል፣ ላይቀበለው ይችላል። ሙሉ ለሙሉ ግን ወደ መቅደስ ሲገባ የሚወክለው ማህበረሰቡን 12ቱም ነገድ ወክሎ ነው የሚገባው። ሲወጣ በረከት ይዞ ሊወጣ ይችላል፣ እርግማን ይዞ ሊወጣ ይችላል። ይሄ ሊቀ ካህን በብሉይ ኪዳን ሙሉ ለሙሉ ማህበረሰቡን ነው የሚወክለው። እሱ ኃጢአት አለበት ይለናል። የብሉይ ኪዳኑ ሊቀ ካህን የብሉይ ሊቀ ካህን ኃጢአት አለበት፣ በደል አለበት። መጀመሪያ ስለ ራሱ ሊያቀርብ ይገባል። ቀጥሎም ደግሞ ስለ ማህበረሰቡ ሊያቀርብ ይገባል። ካቀረበ በኋላ ይወጣል። በረከት ከሆነ እግዚአብሔር ይባርክ ፊቱንም ያብራል ይላል። እስራኤል ለአንድ ዓመት ሙሉ ተዘልለው በበረከትና በምስጋና እግዚአብሔርን በማመስገን የምስጋና ነዶን እያያዘ እያወዘወዘ እግዚአብሔርን እያመለከ የሚቀጥልበት ስርዓት ነው የብሉይ ኪዳን ስርዓት። ሙሉ ለሙሉ ሊቀ ካህኑ ማንን ይወክላል አልኳቸው? ማህበረሰቡን ነው የሚወክለው። እንደዚሁም ደግሞ ሊቀ ካህኑ እንደ ራሴ ሆኖ እንደገባላቸው እንደዛ ኢየሱስ ክርስቶስ በአዲስ ኪዳን እንደ ራሳችን ሆኖ እኛን ወክሎ ወደ ሰማይ ገብቷል። ዕብራውያን ጻፊ ይህንን ነው የሚናገረው። ለኃጢአታችን ከሞተ በኋላ በግርማው ቀኝ ሄዶ ተቀመጠ። አሁን ያለ ኃጢአት ያለ በደል ይታያል። ኃጢአት የለበትም፣ ነውር የለበትም። እሱ በሚታይበት ንጽሕና በእግዚአብሔር ፊት አሁን እንታያለን። እሱ ባለበት ትክክለኝነት የጽድቅ አቋም እኛም እንታያለን። ዕብራውያን ምዕራፍ 9 ቁጥር 24 ላይ ቁጥር 24 ላይ ሲናገር እንደዚህ ይላል። ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች
የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገብቷል ይላል። ወደ እርሷ ገብቷል። አንድ ጊዜ ደሙን በማቅረብ የዘላለም ፍጹማን አድርጓቸዋል። ዕብራውያን 10:10 ላይ የዘላለም ፍጹማን አንድ ጊዜ ነው ያለው። ያ የብሉይ ኪዳን ሊቀ ካህን በየዓመቱ ይገባል። በየዓመቱ ለ1 ዓመት የሚሆን መስዋዕት ይዞ ይገባል። ነውር የሌለበትን ጠቦት በግ ደም ይዞ ይገባል። እግዚአብሔር ከተቀበለው በረከትን ለሕዝቡ ያዛል፣ ካልተቀበለው ተቀስፎ ይወጣል። ኢየሱስ ክርስቶስ ግን አንድ ጊዜ ደሙን በማቅረብ የዘላለም ፍጹማን አደረገ። ስለዚህ የዘላለም ፍጹማን ስለሆንን አሁን እኛ በክርስቶስ ኢየሱስ በተሰራው ስራ ትምክህትና ወደ እግዚአብሔር የመግባት አቅም አለን። 9:28 ላይ ደግሞ እንግዲህ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠብቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ለሚጠብቁት ወደሱ ለሚመጡት አሁንም ያለ ኃጢአት ይታይላቸዋል። በየዓመቱ ሊሞትላቸው አይገባም። አንድ ጊዜ ስለ እነሱ ታይቶ በአብ ፊት ስለገባ ለዘላለም ያ ስራ ደግሞ በእኛ ላይ ይቆጠራል። ስለዚህ ኢየሱስ ክርስቶስ እንደ ራሴ ነው እኔን የሚመስል ለእኔ የሞተ ለእኔ ደግሞ አብ ቀኝ ያለ ቢገለጥም እኔን የሚመስል በነገር ሁሉ እንደኔ የተፈተነ የሚራራልኝ ሊቀ ካህን ነው። እስከ መጨረሻው ስለተመለከታችሁን ጌታ እግዚአብሔር ይባርካችሁ። ይህንን መልእክት ለሌሎች ሼር አድርጉ። ዩቱቡን ሰብስክራይብ አድርጉ። ተባረኩልኝ።